በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ውስጥ እንደ ዲማ ቅዱስ ጊዮርጊስ ገዳም የታሪክ ድርብርብነትና የመንፈሳዊ ምስጢር ማዕከል የሆነ ቦታ ማግኘት ብርቅ ነው። በምስራቅ ጎጃም የሚገኘው ይህ ቅዱስ ቦታ ለዘመናት የሊቃውንት መፍለቂያ፣ የንጉሳን መማፀኛና የኢትዮጵያ የጥበብ ሙዚየም ሆኖ ቆይቷል። ዛሬ በዚህ ቪዲዮና ልዩ ቆይታ ስለ ዲማ ገዳም እስከ ዛሬ ያልተሰሙ 23 ምስጢራትን ይዘንላችሁ ቀርበናል። የገዳሙ ጥንታዊነትና መልክዓ ምድራዊ ምስጢር። ዲማ ማለት ምን ማለት ነው? ሊቃውንቱ ዲማ የሚለውን ቃል ደመ ወይም ቀለም ከሚለው የግዕዝ ቃል ጋር ያያይዙታል። የኢትዮጵያ የስዕልና የቀለም ጥበብ ማዕከል በመሆኑ ይህ ገዳም በ13ኛው ክፍለ ዘመን በአቡነ ተክለ ሃይማኖት ትእዛዝ በደቀ መዝሙራቸው በአቡነ ዜና ማርቆስ እንደተመሰረተ ይነገራል። ነገር ግን የቦታው ምስጢር ከዚህም ይረቃል። በመቀጠል ወደ ስውር ሀቃችን እንገባለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምንነግራችሁ ምስጢር የሀገራችንን ዕጣ ፈንታ የሚወስን ነው። ምስጢር 1 የአምደ ሃይማኖት የምሰሶቹ ምስጢር። በዲማ ቅዱስ ጊዮርጊስ ቤተ መቅደሱ ውስጥ የሚገኙት አዕማድ ተራ ድንጋዮች አይደሉም። እያንዳንዱ ምሰሶ የራሱ የሆነ ስያሜና መንፈሳዊ ትርጉም አለው። የሚስጥሩ ቁልፍ እነዚህ ምሰሶች ያረፉበት መሬት ለዘመናት ሳይናወጥ መቆየቱ ብቻ ሳይሆን አቀማመጣቸው ከሰማያዊው ኢየሩሳሌም አምሳያ ጋር የተያያዘ መሆኑ ይነገራል። ሊቃውንቱ እንደሚሉት በአንድ ወቅት ታላቅ የመሬት መንቀጥቀጥ በነበረበት ጊዜ ቤተ መቅደሱ ሳይነካ የቆመው በእነዚህ ምሰሶች ላይ ባለው ልዩ መንፈሳዊ ጥበብ እንደሆነ ይታመናል። ምስጢር 2 የማይደበዝዘው የቀለም ጥበብ። The Mystery of Ancient Pigments። በዲማ የሚገኙ ስዕሎች ከ500 ዓመታት በላይ ዕድሜ ቢኖራቸውም ዛሬ እንደተሳሉ ያህል ያበራሉ። ምስጢሩ ምንድን ነው? ጥንታዊው የዲማ ሰዓሊዎች ቀለሙን የሚያዘጋጁበት ከእጽዋት ከድንጋይና ከእንቁላል አስኳል ነበር። የሚገርመው ምስጢር ቀለሙ አንዴ ግድግዳው ላይ ከዋለ በኋላ ከድንጋዩ ጋር ይዋሃዳል። ፍሬስኮ ቴክኒኩ። ይህም እርጥበት ወይም ሙቀት እንዳያጠፋው ያደርገዋል። ይህ ቴክኖሎጂ በዘመናዊው ዓለም ሳይንቲስቶችን የሚያስደምም ጥበብ ነው። ምስጢር 3 የአቡነ ዜና ማርቆስ ስውር ዋሻ። ከገዳሙ ቅጥር ግቢ ወጣ ብሎ በዓለት ውስጥ የተፈለፈለ አንድ ስውር ዋሻ አለ። ይህ ዋሻ የገዳሙ መስራች አቡነ ዜና ማርቆስ ለ7 ዓመታት በሱባኤ የቆዩበት ነው። ምስጢሩ ዋሻው ውስጥ ያለው አየር ምን ጊዜም ቢሆን መካከለኛና ለጸሎት ምቹ ነው። በዚህ ዋሻ ውስጥ የሚጸልዩ አባቶች ዛሬም ድረስ እንግዳ የሆኑ መንፈሳዊ ሽታዎችን ወይም መዓዛ እንደሚያሸቱ ይነገራሉ። ዋሻው ወደ ጥልቁ የሚወስደው ሌላ ስውር በር እንዳለውም የአካባቢው ትውፊት ያስረዳል። ምስጢር 4 የብራና መጻሕፍቱና ዲማ እንደ ዩኒቨርሲቲ። ዲማ ገዳም ከታሪክ ማከማቻነቱ ባለፈ የኢትዮጵያ ኦክስፎርድ ነበረ። እዚህ ገዳም ውስጥ የሚገኙት የብራና መጻሕፍት ስለ ሕክምና፣ ስለ ከዋክብት ምርምር፣ አስትሮኖሚ እና ስለ ፍልስፍና ይተነትናሉ።
ሚስጥሩ በአውሮፓውያን ወረራ ወቅት እነዚህ መጻሕፍት ሳይቃጠሉና ሳይዘረፉ እንዴት ተረፉ? መነኮሳቱ መጽሐፍቱን በቆዳ ጠቅልለው በስውር ዋሻዎችና በከርሰ ምድር ውስጥ ደብቀዋቸው እንደነበር ይነገራል። ሚስጥር 5 የቅዱስ ጊዮርጊስ ታቦትና የድል ምልክት። የዲማ ቅዱስ ጊዮርጊስ በኢትዮጵያ ነገሥታት ዘንድ ትልቅ ቦታ አለው። አጼ ፋሲለደስ፣ አጼ ዮሐንስ እና አጼ ምኒልክ ወደ ጦርነት ከመሄዳቸው በፊት ለዚህ ታቦት ስዕለት ይሳሉ ነበር። ሚስጥሩ በ1888 የአድዋ ጦርነት ወቅት የታቦቱ ጥላ በጦርነቱ ግንባር ላይ ይታይ እንደነበርና ለኢትዮጵያውያን ድልን እንዳቀዳጀ የታሪክ መዝገቦች ይመሰክራሉ። ታቦቱ ራሱ ልዩ የሆነ ረቂቅ ኃይል እንዳለው ይነገራል። ሚስጥር 6 የቤተ መቅደሱ ስነ ድምፅ አኩስቲክስ። የዲማ ቤተ መቅደስ ዲዛይን በዘመናዊ የድምፅ ምህንድስና አኩስቲክስ የተሰራ ነው። መዘምራን በአንድ ማዕዘን ቆመው ሲዘምሩ ድምፁ መላው ቤተ መቅደስ ውስጥ እኩል ሆኖ ይንቆረቆራል። ሚስጥሩ ያለው በግድግዳው አሰራርና በጣሪያው የክብ ቅርጽ ላይ ነው። ሚስጥር 7 የገዳሙ ጋሻና ጦር። በታሪክ መዛግብት እንደሚታወቀው ገዳሙን ለመዝረፍ የመጡ ጠላቶች ከቤተ መቅደሱ ውስጥ የሚወጣ የአንበሳና የነብር ጩኸት ሰምተው እንደሸሹ ይነገራል። ይህ ተፈጥሯዊ ወይስ መንፈሳዊ ጥበቃ? ገዳሙ ለዘመናት በወራሪዎች ያልተደፈረበት ዋናው ምስጢር ይሄው ነው። ሚስጥር 8 የአፄ ሰርፀ ድንግል መቃብር። ንጉሡ በአካባቢው አርፈው ነበር። መቃብራቸው ከቤተ መቅደሱ ጋር የተያያዘ ስውር መተላለፊያ ያለው፣ በውስጡም ንጉሡ ለገዳሙ የለገሱት ልዩ የሆነ የኢትዮጵያ ዘውዶችና የብረት ጋሻዎች ይገኛሉ። ሚስጥር 9 የቅዱሳን አጽም ሚስጥር። በገዳሙ ውስጥ ቅዱስ ስፍራ የጥንት አባቶች አጽም ለረጅም ጊዜ በግልጽ ይቀመጣል። አጽሙ የማይበሰብስበትና የሚጠብቀው ልዩ የመዓዛ ሽታ በገዳሙ ውስጥ ያለው የከባቢ አየር ለውጥ ያሳያል። ሚስጥር 10 የፈለፈለ ማይ የጠበል ምንጭ። በድንጋይ አለት ውስጥ ያለ ማንም የሰው ልጅ ጣልቃ ገብነት የሚፈልቀው ጠበል በከፍተኛ ማዕድን የተሞላ መሆኑን ጥናቶች ያሳያሉ። በዘመናት ውስጥም ስንት በሽተኞች እንደተፈወሱ ታሪኩ ምስክር ነው። ሚስጥር 11 የአንበሳና የነብር ተገዥነት። አባቶች እንደሚናገሩት በጥንት ጊዜ ገዳሙን የሚጠብቁ አውሬዎች የነበሩ ሲሆን እነርሱም የቅዱሳኑን ቃል ይሰሙ ነበር። ይህም የሰውና የተፈጥሮ ስምምነት የነበረበት ጥንታዊ ስልጣኔ ማሳያ ነው። ሚስጥር 12 የሰማያዊ ብርሃን መገለጥ። በእያንዳንዱ ዓመታዊ በዓል በተለይም በቅዱስ ጊዮርጊስ በዓል በቤተ መቅደሱ ጉልላት ላይ የሚታየው ብርሃን ከፀሐይ ጨረር ጋር የማይገናኝ እንደ ነጎድጓድ የሚያበራ የሰማይ ምስጢር ነው። ሚስጥር 13 የመቁጠሪያው ምስጢር። በገዳሙ የሚገኙ የቅዱሳን መቁጠሪያዎች ከልዩ እንጨት የተሰሩ ናቸው። እነዚህ እንጨቶች በውሃ ውስጥ ቢቀመጡ ውሃውን የመቀየር
እሳት ቢቀረቡም ያለመለብለብ ኃይል አላቸው። ምስጢር 14 የከርሰ ምድር ዋሻዎች ዲማን ከሌሎች የጎጃም ገዳማት ጋር የሚያገናኙ ሰፊ ዋሻዎች አሉ። እነዚህ ዋሻዎች በጦርነት ጊዜ መነኮሳቱ መጽሐፍትና ንዋየ ቅድሳትን የሚያሸሹባቸው የመሬት በታች አውራ ጎዳናዎች ነበሩ። ምስጢር 15 የመብረቅ መከላከያ ሰርዌ ቤተ መቅደሱ በረጅም የብረት ምልክት ሰርዌ የታጠረ ነው። ይህ ጥንታዊ መብረቅ መከላከያ መብረቁን ወደ መሬት በመምራት ሕንፃውን ይጠብቃል። የዚህ ጥበብ እውቀት መነሻው የጥንት የኢትዮጵያ ፊዚክስ ሊቃውንት ናቸው። ምስጢር 16 የአቡነ ዜና ማርቆስ አሻራ ሳይንስ ሊቃውንት ይህንን ሲያዩ የድንጋዩ የላይኛው ክፍል እንዴት እንደለዘበ ሊረዱት አልቻሉም። ምስጢር 17 የቅኔ ማህሌቱ ስርዓት የዲማ የቅኔ ስልት በጠቅላላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በጣም የረቀቀና የተወሳሰበ ነው። እንደ ሂሳብ ቀመር የሚሰላው ይህ ስልት የሰው ልጅ አንጎልን የመክፈት ኃይል አለው። ምስጢር 18 የአፄ ቴዎድሮስ እና የዲማ ግንኙነት ንጉሡ አፄ ቴዎድሮስ ለገዳሙ የለገሱት ሰይፍ የንጉሱና የቤተ ክርስቲያን አንድነት ምልክት ነው። ይህ ሰይፍ በረቀቀ የብረታ ብረት ጥበብ የተሰራ ነው። ምስጢር 19 የድርቅ መከላከያ በዲማ አባቶች የሚካሄደው የምህላ ጸሎት በታሪክ ተመዝግቦ የዝናብ መዝነብን እንዳስከተለ ይታመናል። ይህ የመንፈሳዊ ኃይልና የተፈጥሮ ሕግ መገናኛ ነው። ምስጢር 20 የመነኮሳት የአመጋገብ ስርዓት አባቶች የሚመገቡት ምግብ በጣም ቀላል ቅጠላ ቅጠልና ጥራጥሬ ቢሆንም እስከ 100 ዓመት ዕድሜ ድረስ በጤና የሚኖሩበት ምስጢር በማስተዋል መብላታቸው ላይ ነው። ምስጢር 21 የቅዱስ ጊዮርጊስ መስቀል ይህ መስቀል በጦር ሜዳ የሞተን ሰው እንዲያድን የታመመን እንዲያስነሳ የሚነገርለት ተአምራዊ ኃይል ያለው። ምስጢር 22 የባዕዳን ወረራ ሽንፈት ጠላቶች ሲመጡ እንደ ጭጋግ ገዳሙን የሸፈነው ጥቁር ደመና ወራሪዎችን አሳፍሮ እንዲሁም አሳውሮ እንደመለሰ የሚነገር የብዙ ትውልድ ምስክርነት አለ። ምስጢር 23 እና የመጨረሻው ዘመን ትንቢት የገዳሙ ሊቃውንት በብራና መጻሕፍት ላይ የጻፉት ስለ ኢትዮጵያ የወደፊት ዕጣ ፈንታ የዓለም የሰላም ማዕከል እንደምትሆን የሚተነብይ ምስጢራዊ መዝገብ ነው። የምስጢራችን ማጠቃለያ ከዚህ የቪዲዮ ብዙ ጉብኝት ምን ተማሩ? ዲማ ቅዱስ ጊዮርጊስ የድንጋይ ክምር ወይም የፍቅር እስከ መቃብር የልብ ወለድ ድርሰት ገዳም ብቻ አይደለም። የተሰማችሁን ከ23 ምስጢራት ውስጥ በጣም የደነቃችሁና የገረማችሁን በኮሜንት ላይ ያጋሩ። የኢትዮጵያ መንፈሳዊ ልብ ዲማ ጊዮርጊስ ነው። እነዚህ 23 ምስጢራት የሰው ልጅ ከፈጣሪ ጋር ያለውን ግንኙነት፣ የጥበብን ጥልቀትና የታሪክን አስፈላጊነት ያስታውሱናል። ወዳጆቼ ይህን ታላቅ ታሪክ ለቀጣዩ ትውልድ እናስተላልፍ። የዲማን ገዳም በጎበኘን ቁጥር ኢትዮጵያዊነታችን ይለመልማል። ክቡራን ተመልካቾቻችን
ዛሬ የተመለከትናቸው 23ቱ ሰቆቃወች የዲማ ቅዱስ ጊዮርጊስ ድብቅ ምስጢራትን ጥቂቱን ብቻ የሚገልጹ ናቸው። በቀጣይ ወሳኝ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ሁላችን ጋር ይሁን። ኢትዮጵያ ለዘላለም